ጉድ አብርሽ ተደፈረ። አሁን ነው አብርሽ የተደፈረው። ሩታ እንግዲህ አረገዝኩኝ ሁለተኛ ልጅ አረገዝኩኝ። ለዛም ነው ልለምንህ የቻልኩት የለመንኩህም ለዛ ነበረ። ስለዚህ አሁን ወደ ዛችኛው ያኔ ሄርሜላ ጋር ማለት ነው እሷ ስሟን ልጠራ ራሱ አስጠልቷል። እዛችኛው ጋር ልትሄድ አልፈልግም። አሁን በኔ እጅ ነህ አለችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ጋለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ተከታዮቼም ወይም ደግሞ ጓደኞቼ እስከዛሬ የምታበረታቱኝ ደግሞ ላይክ ሸር በማድረግ አበረታቱኝ፣ አይከፈልበትም። እና ዛሬ ይዤላችሁ የመጣሁት እንግዲህ ሩታን አብርሽን ጠርታ አርግዣለሁ ሁለተኛ ልጅ አርግዣለሁኝ እና ልጃችን የብቻውን አይደለም አለችው ማለት ነው ስትለው፣ እሱም ደግሞ እንዴት ሊሆን ቻለ? እዛ ቀን እኮ አንቺ በመርዝ አስክረሽኝ ነበረ። እራስሽ ነው ወይ ላይ ወተሽ የሰራሹ? እኔስ ምንም የሰራሁኝ ነገር የለም። በራሴን ያወኩኝ ልብሴ እንደለበስኩኝ ነው አላት ማለት ነው ሲላ፣ ተረ አንተ እንትን ካላልክ አንተ ካላመንክ እኔ አምኛለሁ፣ እኔ አውቃለሁ። ስለዚህ ልጅህን ያንተ ነው፣ አርግዣለሁ። ከዛችኛው ፍቅር ከጀመርክ 2 ሳምንት እንደዛ ሊሆንህ ይችላል። ግን እኔ ያረገዝኩኝ ግን ቆይተዋል ብላ ስትለው፣ እሱ ደግሞ እሺ ካረገሽም አርግዡ፣ አንዴ ተፋተናል፣ ምንም ማድረግ አልችልም። ራስሽን አሳድጊው፣ ልጆችሽንም አላህ ያሳድግልሽ። እኔ እስከ ዛሬ ድረስ ልጃችን ብዬ ነበረ የቀረብኩሽ እና አትምጣም ካልሽኝ ደግሞ እንደፈለግሽ መሆን ትችያለሽ ብዬሽ ነበረ። ካሁን ወዲህ አጠገቤ እንዳደርሺ ብሎ ትቷት ሄደዋል ማለት ነው። እና በጣም የሚከብድ ነገር ነው። ሩታ ደግሞ ስለምትወደውና ስለምታፈቅረው ምንም አይነት እንትን ተጠባጭ ወይም የምትይዝበት ነገር እሱን ከሄርሜላ ጋር የምታስጥልበት ነገር ስላጣች ብቻ እንግዲህ አስባችሁታል። በልጅ መጣችበት አሁንም ማለት ነው። ከዚህ በፊት በተወለደ ልጅ ነበር የተያዘ የነበረው። አሁን ላይ ግን በአርግዣለሁ ሁለተኛ ልጅ አርግዣለሁ አብረን እያደርን ቀን ጉድ ነው ላይ ካሜራ ተቀምጦ ሰው አልጋ ላይ ይወጣል። በነገራችን ላይ የዛ ቀን እንዳየኑ ከሆነ ገና መድኃኒቱ ወይም ደግሞ መርዙን ስታጠጣው ነበረ ራሱ የጣለ የነበረው ማለት ነው። ራሱ አቅፋው ተደግፋው ነው ያስገባችው። እና በእንደዛ አይነት ነገር የነገሩ ከዛም በፊት ዋሽታው የለም እንዴ? በእንደዛ አይነት ነገር እንዴት ነው ልታረግዝ የሚችለው? ኧረ ሩታ ሴት ነሽ፣ ትንሽ እንኳን እፈሪ። ሚዲያ ላይ ይሄ ሁሉ ተከታይ ባላችሁ ቦታ እንደዚህ አይነት ነገር መውራት እኔ ተገቢ አይደለም ብዬ አስባለሁ። በዛ ላይ ደግሞ አብረሽ ልጅ አለኝ ስላለችው የሚመለስ መስሏት ይሁን ብቻ አላቅም። እሱ እኮ በቃ ቆርጦለታል። ከሄርሜላ ጋር ፍቅር ይዘዋል። ግን እግዚአብሔርን ልጅሽን ያሳድግልሽ፣ በሰላም ወለጂና በሰላም እንደምታሳድጊያቸው ተስፋ አለኝ ነው ያላት ማለት ነው። የቀልድ እና እቺ ልጅ በቃ ጭራሹ አመረረች። አረገዝኩኝ፣ በእኔ ያንተ ልጅ ነው ያረገዝኩኝ። ከሱ በኋላ ስንት ሰው ነው ካንቺ ጋር የነበረው? ዳኒ ብትይ፣ ኧረ ስንቱን ደስታ ብትይ፣ ከስንቱን ተጋድመሽ ይሆናል። ያንተ ልጅ ነው ያንተ እንትን ነው ያረገዝኩኝ ምናምን። ምን ሴቶችዬ በመድኃኒት መረገዝ ይቻላል እንዴ? ወይስ እንዴት ነው ነገሩ? አብርሽም ምንም እንትን አላለውም አልመሰለውም። መቼም በዛ ሰዓት እኔ ምለው ነገር ጠፍቶብኛል፣ ከምነግራችሁ በላይ ምለው ነገር ጠፍቶብኛል። አሁን ይሄኛው ነገር ራሱ ብሰራው ደንግጬ ነው ገና ቪዲዮን ሳየው፣ እዛ ጋር እንትን ብሎ ተንጠልጥሎ ሳየው ደንግጬ፣ እንዴት እንደዚህ ነገር ሊፈጠር ይችላል? እንዴት
ኧረ ተው ሴቶች ይፈሩ። ከዛኛውም አንድ ነገር ከዛ የምንሰማው ሌላ ከዚህ የምንሰማው ሌላ። አሁን እኮ እኛ ሀገራችን ሀገራችን ደግሞ እንትን ማለት ተሰላቸን። ወላሂ ተሰላቸን። አግብተን እስከዛስ በኋላ የምናደርገው ነው ያባልዮ የአንድ ሰው ሲያይ ሲንጦለጦል ወደዛ ይሄዳል። ስለዚህ አንቺ ጣልሽው፣ እሷን አነሳችሁ። በዛ ላይ አንቺን አትገቢውም። ያው ሁላ ስታደርጊው ችሎ የኖረ ልጅ ነው ወይም ደግሞ የቆየ ሰው ነው። አሁን ላይ ደግሞ በእንደዚህ አይነት ነገር መምጣት ማለት አስቡት። ቪዲዮ ይህ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሸር እንዳይረሳ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ